ነው ዛሬ መጥቶት ማርያም እነሱ ነግራችሁ በራራው ደብሮኝ ነው ትላንት ላይቭ ላይ መጣሁት እና መኪናዬ ውጪ ጥበቃዎች ጋር ነው ያለው ስለዚህ መውጣት የማይቀር ነው ያለ ነው እንግዲህ እናንተ ደግሞ ይፈራችሁት በር ላይ ነው ያቆምኩት እዛ ጥበቃዎች አሉና ሎጣ ራሱ ይችላሉ በቃ እኔ እንጃ እግዚአብሔርን ምንም ተኝቼም ይደብረኛል ምንም በቃ ሙዴ ስላልሆነ በቃ ሎጣ ይችላሉ መቤት ረብና ያለውልት አላውቅም የሆነበት ሄጄ ቁጭ እላለሁ በት ሄደ ቁጭ ብለህ እንግዲህ ቅምጥሌ ዛሬ የሚያቃጥል ቪዲዮ ወይ ሰርፕራይዝ ቪዲዮ አላት ማለት ነው እንግዲህ ጋይስ ትናንት ከወጣ ብሩኬ ማለት ነው ብዙዎቻችሁ እያንሸራሸራችኋት ነች ተቀርታ አግኝቼ ነው ከቲክቶክ ላይ ቤተሰቦች እንዲሁም ደግሞ የብሩኬ ቅምጥል እህት ምን ይዘሽ ነው ምን ሆነሽ ነው ስምረት ማለት ነው ጠፍተሻል ከነቡቡ መርቀሻል ምን አስበሽ ነው ትምርት እንደዚህ ቢዚ ያደርጋል እንዴ ቤተሰቦች ሰላም ጤና ይስጥልን እንዴት ናችሁ እንዴት አላችሁ አለው እኔ ደህና ነኝ እግዚአብሔር ይመስገን ሁሉ ሰላም ነው እንዴት ናችሁ ደህና ናችሁ እናንተ ቪዲዮዬን ሁሉ ይላክ አድርጉልኝ ቪዲዮዬን እያያችሁ ላይ ሰዓት እየቀነሰብኝ ነው ቪዲዮዬን ጨርሳችሁ አላያችሁትም ኦ ማይ ጋድ እንዴ ሼም ሰዓት እየወረደብኝ ነው ይሁልኝ ለማንኛውም ትርፍ ስልክ ያላችሁ ካፍታችሁ ቪዲዮን ቁጭ አድርጉልኝ እስኪ ጨርስ ማለት ነው የኛው ቤተሰቦች ማለት ነው አመሰግናለሁ ዛሬ የመጣሁበት ጉዳይ ምን መሰላችሁ ቤተሰቦች ብሩኬ ዛሬ ቴረር ይዞ ይመጣል የሃይሚ 300 ሺህ አይከበርም ብላችኋል እና መቼስ ያው ብዙ ጊዜ እንደዚህ አይነት ነገር ያጋጥማል ብላችሁና አይደለ ተቃራኒ ሰው ተቃራኒ ባይከበርላት ደስ ይለኛል ሁሌም እያወቁ ነው እንጂ ሳያውቁ አበላሽተው አያውቁም ስለዚህ ፋሚሊዎች አትጨናነቁ ግን ትናንትና ደብሮኝ ነው የመጣሁት ብሏል እሱ አምሽቶ አይታወቅም ሃይሚ መበቀል ፈልጎ ሊሆን ይችላል እንግዲህ ቡታጅራ ላይም ስለሆነ ጀስት በደንብ የሚያውቃቸው አብሯቸው የተማራቸው ልጆች ስለሚኖሩ እንግዲህ ይሄ እንደዚህ አይነት ፕራንክ ይቅር ተይ ብሏል ከዚህ በፊት ያው ሃይሚና ብሩኬን ብዙ ደረጃ ስላዳረሳቸው እንደዚህ አይነት ፕራንክ ይቅር ብሏልና ምናልባት እንግዲህ እሱ ምናልባት ያንኑ ብድሩን መመለስ ከፈለገ ለዛም ሊሆን ይችላል ወይ መኪና ውስጥ ሆኖ ወይ መኪና ውስጥ ሰክር ያለው ማታ ነው ወጣው ምናምን ብሎ እንግዲህ ትናንት ብዙም አልቆየም ትንሽ ነው የመጣው እንዴ እኔ ራሱ እኮ እስከ ማታ ነበርኩኝ እስከ 2 ሰዓት ነው ምናምን ነበርኩኝ እንዴት እስከ 1 ሰዓት ድረስ ነበርኩኝ እስከዛ ድረስ ምንም ላይ ብላ አልጠበቅኩም በምን ያህል ጊዜ መጥቶ በምን ያህል ጊዜ ከጆይ ጋር እንደተጫወተ ግን በጣም የሚገርም ጊዜ ደስ የሚል ጊዜ ነበር ያየሁት ማለት ነው ማለት ተለቆ ነው ያየሁት እኔ ማላይ አላየኋቸውም ገርሞኝ እኔ ራሱ ጌታምቶ ነው የቆየው እንዴ ያልኩኝ እና ዛሬ ሃይሚዬ ራስሽን ጠብቂ እያሉ መሽን ሲያደርጓት አይቼ ተወጣው ተቻለው የራሷ እንትን ነው የራሷ ማለት የትናንትናው ፕራንክ እውነት ከባድ ነው በጣም ይከብዳል እውነት ለመናገር ፕራንክ ቢሆን በጣም የሚከብደው ነገር ግን እኔ ግን ምንም ውስጥ እኔ እንጃ ድንገትም አላልኩም ለምን እንደሆነ አላውቅም ትናንትና ማለት ነው ለምን እንጃ ምንም መስሎ አልታየኝም ሌላ ሰው ቢሄድ ግን ቢሆን ብዙ መዘዝ ያመጣል አይደል ነው አላውቅም እንግዲህ እንጃ ምንም እንትን አላልኩም ብቻ ኤኒዌይስ ዛሬ ጠብቆ ከሆነ ሰው ጋር እዚህ ጋር የጓደኝነት ጥግ ላሳያችሁ እስኪ አንዳንድ ጊዜ እናንተ የኔ የምትሉት ጓደኛ እስኪ እና የናንተንም ኮሜንት ስር ጻፉ የኔ ማን ነው ወንድ ሳይሆን ሴት ብጠራላችሁም እዚህ ጋር ታቋትም ተዋት ወደፊት በካሜራ ይዤ መጥቻ አሰቃይላችኋለሁ ወደፊት ማለት ነው እና እንዴት እንትን እንዳለች ልጁን ታቆታላችሁ ዩቲዩበር ነው ልጅቷን ግን አላቃትም ምናልባት ታምሌሉ ጋር ሳረግ ደግሞ ከብሩክ ጋር እንዳታያይዙት የመጣውበት ርዕስ ያው መግቢያ ላይ ነግሬያቸዋለሁ አንደኛ ሳምሪ ጠፍታለች ለማለት ነው ሁለተኛ ነገር ብሩክ ትላንት ላይቭ ላይ ደብሮኛል ወጣለሁ መኪናዬ ውጭ ነው ምናምን እያለ ስለነበረ ብዙዎቻችሁ ቴረር ለቀህብን ጠፋ ቡቡዬ እያላችሁ ስለነበረ ምንም አይነት ነገር ፕራንክ ይዞ ቢመጣ መብቱ ነው ለማለት ያክል ነው ሌላ ጦስ ውስጥ ገብቻ አይደለም እሺ ጋይሶች እና የጓደኝነት ጥግ እዚህ ጋር ላሰማችሁ እስኪ ምንም ነገር ቢደርስብኝ ትደርስልኛለች የምትያት ጓደኛለሽ አዎ እርግጠኛ ነሽ ብትተማመኝባት አዎ እሺ 1 ሚሊዮን ብር ላንቺ ይሰጥሽና ያን ብር አንቺም ቤተሰብሽም መጠቀም አትችሉም ለጓደኛ ብቻ ነው የምትሰጪው ትባይ ለየትኛው ጓደኛ ትሰጫለሽ ዳኑ ምትባል እሷስ ይሄን ጥያቄ ቢጠይቃት ላንቺ ትላለች አዎ ትላለች እርግጠኛ ነሽ እሺ እኔ እሷ ጋር ልደውልና በእኔ ስልክ አንቺ መሆንሽ እንዳታቅ ከዛ ይሄን ጥያቄ ጠይቃትና አንቺን ካለች እንግዲህ ምርጥ ጓደኞች ናቸው ማለት ነው እሺ ቁጥሯን ራሱ በቃላ አታቆም አያችሁ እሺ 0922 ስምሽ ማን ነው አንቺ ቤዛ ካለች እንግዲህ ያው ሄሎ ሰላም ነው ሰላም አለን ማን ነበር ስሙ ዳኑ
ዳኑ ነሽ? አዎ ወልበል እኔ እንኳን ከቀረጻ ላይ ነው የምደውልሽ። ስልኬን ታጥተው በቃ የሆነ ጥያቄ ጠይቅሻለሁ ትመልሻለሽ። ቀረጻ ላይ ነኝ። ኦኬ ምንድነው? 1 ሚሊዮን ብር ትሰጥሽና ያን ብር አንቺ መጠቀም አትችይም፣ ለጓደኛሽ ነው መስጠት የምትችይው ብትባይ ለየትኛው ጓደኛ ትሰጫለሽ? ለቤዛ። ቤዛ የምትባል? ለምን አልሽ? ያው አብረን ስለምናጠፋው። እሺ ንገሪ። ዳኑ ቤዛ ነኝ። እኔም አንቺን ነበር የመረጥኩት። ትክክለኛ ጓደኛዬ እንደሆንሽ አምኛለሁ። አመሰግናለሁ። እሺ እናመሰግናለን። በጣም ደስ ትላላችሁ። ያዛልቃችሁ። አሜን። እንደዚህ አይነት ቻሌንጅ ጀምሯል። እንግዲህ ዳኒ ሮስት ጋር ነበር። ሮስት ነው ሮያል ነው ሮያል ዳኒ ሮያል ጋር ነበር እንደዚህ አይነት ነገር የምናየው። አህሙ በእንደዚህ አይነት ደግሞ ዛሬ አንድ ሴት ጓደኛዋን ፈትኗል። በነገራችን ላይ ለምን ለሷ እንዳለች እንግዲህ አብረን ስለምናጠፋው ነው ገንዘቡን ለሷ እንዲደርሳት ያልኩት። አያችሁ፣ አጨክንባትም ማለት ነው። የጓደኝነት ጥግ ትላላችሁ። ሌላ ደግሞ በፍቅረኛሞች መካከል ፍቅረኛችሁ ገንዘብ ሲኖረው ገንዘብ ሳይኖረው ትወዱታላችሁ፣ ታፈቅሩታላችሁ። ግን በስተመጨረሻ ላይ ግን በቃ የሆነ በቃ አለ አይደለ ብቻ የሰው ልጅ የሚፈትን አይነት ነገር ላሳያችሁ እዚህ ጋር ማለት ነው። እንማርበታለን ጋይስ። በቃ የሆነ ነው ብዬ ያመንኩበት ነገር ትክክል ነው ብዬ ያመንኩበት ነገር ነው ለኔ ማለት ነው። ከስንት አንድ ነው እንደዚህ አይነት ነገር የሚያልፍ ማለት ነው። ብቻ እዩት እና የእናንተን ተሞክሮ ኮሜንት ስር ጻፉልኝ። ማንንም ሰው አትመኑ። የምር ማንን ማመን እንደሚቻል አላውቅም። ከኔ ከተማራችሁ ብዬ ነው ዛሬ ጠዋት ይሄን ቴክስት አነበብኩትና ለምን አላካፍላችሁም ብዬ አሰብኩኝ። ፍቅር ምናምን ብዬ ማስብ ሰው ነበርኩ፣ ግን ገንዘብ ከሌለ ማንም ሰው እንደማይፈልገን የተረዳሁት በመጨረሻ እና አላካፍላችሁ። ይሄ በሰላሙ ጊዜ የተጻፈ ነው። ከዛ ደግሞ ሁሉን ነገር ከእጅ አጥቼ ባዶ ሲሆን ምን እንዳለችኝ ደግሞ ነግራችኋለሁ። የኔ ፍቅር ሁሌም እጄን እንደዚህ አርጋ ያዘኝ፣ መቼም እንዳትልቀኝ። የኔ ፍቅር፣ የኔ ባል፣ የኔ ጣፋጭ፣ የምር ከልቤ አፈቅርሃለሁ። የኔ ፍቅር አንተ የምር ልዩ ሰው ነህ። አንተን መቼም ቢሆን እንዲከፋብኝ አልፈልግም። የኔ ጠንካራ፣ የአንተን ተስፋና ጥንካሬ ሳይ እበረታለሁ። ስለ ወደፊታችን እንዳልም ታረገኛለህ። የምር ሁሌ ነው የምታስገርመኝ። ጥንካሬ፣ ተስፋህ፣ ልፋትህ፣ ጥረትህ፣ እኔ እንጃ ብቻ የኔ ባል ስለሆንክ እድለኛ ነኝ። ካንተ ብዙ የተማርኳቸው ነገሮች አሉ። ጥንካሬን፣ ተስፋ ማድረግን፣ ማክበርን፣ መከባበርን፣ የምር መውደድን፣ ፍቅር መስጠትን፣ ትዕግስትን። የኔ ጣፋጭ ምን ልበልህ ብቻ የምር ከልቤ አፈቅርሃለሁ የኔ ስጦታ ይላል። ከዛስ ሁሉን ነገር አጥቼ ልፋቴ ሁሉ ከንቱ ሆኖ ባዶ እጄን በቀረሁበት ሰዓት ከጎኔ ልትሆን ሲገባ እንለያያለችኝ። እንደዛ ብላኝ 15 ቀን ሳይሞላው ከሌላ ወንድ ጋር ዴት እያደረገች አየኋት። ማመን አቅቶኝ ሪሌሽን እንደጀመረች ስጠይቃት መማል በሌለባት ነገር ምላ ነው የነገረችኝ። እኔ ማመን አቅቶኝ ማለት ነው። ያ ማለት ቺት ታረግብኝ ነበር ማለት ነው። በዚህ ፍጥነት የሁሉ ነገር ውስጥ ሊገባ ስለማይቻል ማንነት ምናምን ስላት ምን እንዳለችኝ ታውቃላችሁ? ያንተ ማንነት ልብስ አይሆንም፣ ያንተ ማንነት ምግብ አይሆነኝም አለች። የተሻለ ሰው እንዳገኘች ነገረችኝ። ውጭ ሀገር የሚወስዳት ምናምን። ምን ልላችሁ ፈልጌ ነው፣ ገንዘብ ከሌላችሁ ማንም አይፈልጋችሁ፣ ማንም ሰው። እኔ በሰዓት ልቤን የሚሰብረው የእሷ መሄድ ሳይሆን ልፋቴ ከንቱ መቅረቱ። ልፋቴ ስራችሁ ህይወትን ለመቀየር ብዙ ሞክሬያለሁ። እኔ ምን ያልሰራሁት ስራ አለ፣ እኔ ምን ያላረኩት ነገር አለ። ከማንም በላይ ለፍቻለሁ። የቅርብ ሰዎች፣ የምታውቁኝ ሰዎች ታውቁኛላችሁ። ግን ምን ላድርግ፣ ሁሉም ነገር እንዳሰብኩት አልሆነም። እኔ ባሰብኩት ሌላ፣ የሆነው ሌላ። ብቻ ምን ልላችሁ ፈልጌ ነው፣ ማንንም ሰው አትመኑ። እግዚአብሔርን ብቻ እመኑ፣ ፈጣሪያችሁን ብቻ እመኑ። ከዛ ውጪ ስሩ፣ ገንዘብ ያዙ።
ያጋጥማል። የዚህ ልጅ ህይወት ታሪኩ በጣም በጣም የሚያሳዝን ታሪክ ነውና አንዳንዴ የዋህ ስትሆኑ በጣም ነው ማለት ሀይሚ በባለፈው አሁን ሊሄድ ምናምን ያለችውን ፓርት ሳስበው እውነት ቢሆን ኦ ማይ ጋድ በጣም ከባድ ነውና አንዳንድ ጊዜ ያው በቃ እንደዚህ በፍቅር ላይም ጸብ እንዳለ በጸብ ላይም ፍቅር እንዳለ ማሰብ አለባችሁ አፍቃሪዎች ማለት ነው። በቃ አለ አይደለ ራሳችሁን ሳትጥሉ ራሳችሁ ሳትወድቁ እንደቆማችሁ በዛው እንዳማረባችሁ እንድትሸጋገሩ ጠንካራ መሆን መቻል አለባችሁ። ምክንያቱም በጣም ከባድ ነው አንዳንድ ጊዜ እኔ እንጃ በቃ የእውነት ከልብ አፍቃሪዎችን በጣም እፈራላችኋለሁ ማለት ነውና ይሄ ነገር ያው በብሩክና በሃይሚ ህይወት ውስጥ አንዳንድ ጊዜ ያስፈራል። በቃ የሆነ ነገራቶች ውስን የሚባል ነገር ያስፈራልና ፍቅር ማለት ቀልድ አይደለም። ፍቅር ማለት ደስታ ላደለው ሰው ደስታ ነውና በተቻላችሁ መጠን የሚዲያ ሰው እንደመሆናችሁ መጠን እንጃ ብቻ ብዙ መፈራው ነገር አለ። ብቻ በሃይሚና በብሩኬ ያው ብቻ ፈጣሪ አሳልፎ እንዳይሰጣችሁ ለጠላት መልካም ምኞቴ ነው። ያስተምራችኋል ብዬ አስባለሁ ይሄንን ቪዲዮ ሳመጣው እንጂ እኔ ለሃይሚና ለብሩኬ ሌላ ዝባዝንኬ እያበዛው አይደለም። ጀስት የትናንትና ቪዲዮ እንደዛ ስለተሰራ አይደለም ይሄን ያመጣሁት። ያው ለብዙዎቻችን የፍቅር ታሪክ ያስተምራል በሚለው ነው። እንዲሁም ደግሞ ያው ያየነው ነገርም ስለሆነ ነው። አንዳንድ ጊዜ ከስንት አንድ ጠንካራ ሴት ናት ተጎርታ ከፍቅረኛዋ ጋር አብራ የምትሻገረው። ግን ዛሬ ከጨለመ ነገ ብርሃን ይመጣል ብሎ የሚያስብ ከስንት የተወሰነ ሰው ነውና በቃ በብልጭልጭ ነገር መሸወድ እንደሌለብን ጠንካራ መሆን እንዳለብን ያስተምራል ብዬ ያመጣሁት ቪዲዮ ነው። እኛ ወድ ቤተሰቦች ቪዲዮን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። አመሰግናለሁ። መልካም ጊዜ። ባይ ባይ። ወዳችኋለሁ። ቸሩን ነገር ያምጣልን ቡቡዬና ሃይሚ ማታ ማለት ነው። ሰላማችሁ ብዝት ይበል። የዩ ነገርም ተዘግቶ ተከርኖ ቁጭ ብሏል። ለምን እንደሆነ አላቅም። አሽቃባጮቹ ራሱ ጠፍተዋል። እዩም ጠፍታለች፣ አሽቃባጮቹም ጠፍተዋል። ምንም ጸጥ በቃ ስለ እዩ ማለት ነው። በጣም ነው የተገረምኩት በጣም ማለት ነው። እንደዛ ስዞር የነበረችው እሱን ፍለጋ ዝም እና ብቻ ያው ጥሩ ነገር እንሰማለን።